የአቶ መሰለ ቤት ነው አይልም? እናቴ ትሙት ልጁ አንተ ነበረ። ልጁ የኔ ቢሆን እንኳን በእርግጥ እሱ በአሁኑ ሰዓት ሁለት ነገሮችን በጉጉት በህይወቱ እየጠበቀ ነበር። ዳዊት እንግዲህ አንዱን መከራ ሳይወጣው ሌላኛው መከራ ዱብዳ ወርዶበታል። አቶ መሰለ እንግዲህ እነሱ ቤት አንኳኩቶ ገብቶ ከቤቴ ውልቅ ብለህ ትወጣለህ ሲለው ዳዊት በጣም ተናዶ ምን ማለት እንዳለበት እንኳን ግራ ገብቶት ነበር። ነገር ግን አቶ መሰለ ካርታውን አውጥቶ ሲያሳየው ዳዊት እንዴት ሆኖ ይሄ ሆነ? ማን ነው ይሄ እንዲሆን ያደረገው ብሎ ጥያቄ ይጠይቀዋል። ሌላኛው እንግዲህ አቶ መሰለ የሮዛን መጥፎ እንደሆነች ሮዛ ሌላ ወንድ ወይም ሌላ ውሽማ እንዳላት ሲነግረው ዳዊት ማመን ያቅታል። ልጁም የሱ እንዳደለ ሲነግረው በጣም ልቡ ይሰበራል። ሰላም ብያለሁ ወደ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም በያላችሁበት የዓለም ዙሪያ ሰላማችሁ ብዙ ተረፍረፍ ይበልኝ እያልኩ ዛሬም እንደተለመደው ትንሿ ሙሽራ ተከታታይ ድራማ ነው ይዤላችሁ መጥቻለሁ። ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። እንግዲህ ባለፈው ክፍል ድራማው ሲያቆም አቶ መሰለ እነ ዳዊት ቤት ሄዶ በሩን አንኳኩቶ ዳዊት ከፍቶለት ነበር ያለቀው። እንግዲህ አሁንም ከዛ የቀጣዩን ክፍል እዤላችሁ መጥቻለሁ ማለት ነው። እስከ መጨረሻው ድረስ እንድትከታተሉኝ በአክብሮት እጋብዛለሁ። እንግዲህ አቶ መሰለ በዛም ቢል እንግዲህ ዱሌትን ማግኘት አልቻለም። ስለዚህ እንግዲህ ማን እንደሰጠው ባይታወቅም የነ ዳዊትን ቤት ካርታ በራሱ ስም አዝሯል። እንግዲህ ቀጥሎ ገፋ አድርጎ ሲገባ አቶ ዳዊት መሰለን እንቀል ቆይ አንተ ምን ልትሆን ነው ብሎ ያስቆመዋል፣ ወደ ውስጥ ሳይገባ ማለት ነው። ከዛ ከዚህ ቤት ቅራቅም በሆን ኮተትክን ስብስብ አድርገህ ውልቅ ትልልኛለህ፣ ይሄ ቤት የኔ ቤት ነው ይለዋል። ቆይ ማለት ምንድን ነው ብሎ ዳዊት ሲጠይቀው እንግዲህ ይሄ ቤት የኔ ነው፣ ስለዚህ ልቅምቃሚህን ይዘህ ትወጣለህ በቃ ብሎ ሲነግረው ዳዊት በጣም ይናደዳል። አሁንስ አላበዛሁም አንተ ሰውዬ፣ ይሄ ነገር ውሸት ሆኖ ባገኘው እገልሃለሁ ይለዋል። አይ ዳዊት ብሎ ገፋ አድርጎ ሊያስወጣው ሲል እጅህ ደግሞ እንደ ከተማ ሰው አይደለም እንደ ገበሬ የሻከረ ነው ይላል። ከዛ ኪሱ ገባ ብሎ እንግዲህ የካርታውን ወረቀት ይሰጠዋል ለዳዊት። ዳዊትም ሲያይ እንግዲህ ማመን ያቅተዋል። እሺ ልጅ ዳዊት የአቶ መሰለ ቤት አይልም እንዴ ብሎ ይጠይቀዋል። እሱም እንግዲህ ዳዊት ቆይ እሺ ይሄ ነገር እንዲሆን ይሄን ፋይል ማን የሰጠ? ሮዛ ነች አይደል ሲለው እንግዲህ ስለ ሮዛ አቶ መሰለ ማውራት ይጀምራል። እንግዲህ እሷም ላትሆን ትችላለች፣ ምክንያቱም የኔ አይኖች ብዙ ጓዳ ነው፣ እጆችም ልክ እንደዛው በማንኛውም ጓዳ አይን ያለ እጅም አለ፣ የፈለኩትን ነገር ማድረግ እችላለሁ። እኔ ውጣ ብዬ አልጨቃጨቅም፣ ለፖሊሶች ሄድ ብዬ ነግራቸዋለሁ። ስለዚህ ከነ ቅራቅንቦ ከነ ምናምንቲዎቼ መንቅሮ ያስወጣሃል ይለዋል። ዳዊት እንግዲህ በጣም ግራ ተገብቷል። ከዛ እንግዲህ አቶ መሰለ ቀጠል አድርጎ ሮዛ እንግዲህ አደጋው ከመድረሱ በፊት ከወሽማዋ ጋር ስትሄድ አደጋው ደርሶባታል። ምናልባት ይሄንን መረጃ የሰጠኝ እሱ ሊሆን ይችላል። እሱ ማን ነው? የት ነው ያለው ስትለው ሞት አፋፍ ላይ ነው ያለው። ሞት አፋፍ ታውቃለህ? እዛ ነው ያለው። ምናልባት ሞቱን እየተጠባበቀ ይሆናል ሲለው ምን እያልክ ነው አንተ ሰውዬ? እየቀባጠርክ ነው ሲለው አንተ ብቻ ዝም ብለህ ሰው ትዳር ላይ ዘው ትላለህ። የሰው ትዳር ሳትጠብቅ የራስህን ትዳር ሳትጠብቅ የሰውን ትበጠብጣለህ። ሂድና ጠይቃት። ለማንኛቸውም ልጁ በመሞቱ ደስ ይልህ ይገባል። ምክንያቱም ያንተ ልጅ አይደለም የተረገዘው ይላል። እንግዲህ እሷ አንተ ትታ ከሌላ ወንድ ጋር ስትማግጥ እንደነበረ እንግዲህ አቶ ዳዊት ሁሉን ነገር ያውቃል። ዳዊት በጣም ይናደዳል። ይሄ ነገር ውሸት ሆኖ ባገኘው እውነት ባይሆን እመነኝ እገልሃለሁ፣ አልለቅህም። ደስ እያለኝ እሞታለሁ፣ ለሉሊትዬ እሞታለሁ፣ ወደ ሲኦል እሸኛለሁ ብሎ እንግዲህ ዳዊት ወደ ሮዛ ጋር እየሮጠ ሲገባ ባንቴኑ እጁ ላይ ሽጉጡን ስላየ ሊያስቆሙ ቢሞክርም ባንቴኑ ገፍትሮት ይሄዳል። ከዛ እንግዲህ እሱ እጁን እያሸሸ ያለ ሔዋን ስልክ እያወራች ነበረ። እንግዲህ ሔዋንም ብቻ የተደበቀ ማንነት አላት፣ ምክንያቱም ልጇን እያወራች ነበረ። ዳዊት አንድ ቀን እውነቱን እነግርሃለሁ፣ አንዳንዴ መናገር ካለብን እውነቱን ቶሎ ዝርግፍ የምናደርገው የተሻለ ነው። ምክንያቱም በቆየን ቁጥር
እነዛ ሰዎች እየተጎዱ ይሄዳሉ። ሲቀጥል ደግሞ ብዙ ጊዜ ከነሱ ጋር አሳልፈን እውነታውን ሲያውቁ በእኛ ላይ ያላቸው እምነት በጣም ይከብዳል። ነገር ግን እንደተገናኘናቸው ያለን የተደበቀ ማንነት ካለን ወዲያው ብንናገር የተሻለ ነው። ስለዚህ ሔዋንም ውጭ እንግዲህ ልጅ ያላት ይመስለኛል። እሱ እንግዲህ ቀስ እያለ እውነትና ንጋት እያደር ይወጣል አይደል የሚባለው የሚወጣ ይሆናል። ከዛ እንግዲህ ሔዋን ስልኳን አወርታ ዴቭ በልጁና በፕሮጀክቱ ላይ የነበረውን እምነት የነበረውን ተስፋ በቃ ሙሉ ለሙሉ እሱን ሲጠባበቅ እንደነበረ ለጓደኛው ለብሬ እየነገረችው ነበረ። ልጁ መወለድ እንደማይችል እንደጠፋ ያን ነገር ታስረዳዋለች። አሁን ግን እንግዲህ ምናልባት በዚህኛው ነገር ደስ ሊለው ይችላል፣ ግን ዋነኛው ነገር ልጁ ነበረ እያለች እያወራችሁ እያለ ነው እንግዲህ በመሀል ስልክ ተደውሎ ያወራችሁ ማለት ነው። ከዛ እንግዲህ ባንቴኑ ጋር ስትሄድ ባንቴኑ የሆነውን ነገር ይነግራታል። ምን ሆነ ነው ምናምን ስትለችው እያሻሸ ነበር። ምክንያቱም ዳዊት በጣም ተናዷል፣ ተቀይሯል። ገፍትሮስ ምን ላይ እንደወጣ ነው ራሱ አላይም። ከዛ ያው ባንቴኑ ይነግራታል። እባክሽ የሆነ ነገር ሳና ያደርጋት ይችን ሮዛን እና እንድረስላት የሆነ ነገር እናደርግ ነው ሲሄዱ ዳዊት እንግዲህ ክፍል ሮዛ ተኝታለች። ሽጉጡን ይዞ ይገባና በሩን ይቆልፋል። ከዛ በሩን ቆልፎ እንግዲህ አንቺ ውሻ ምን አተሽ ነው እንዲህ ያደረግሽው? አንቺ ባለጌ እያለ እንግዲህ እሷን ቁጭ ብድግ ያሰኛታል። እሷ ምንድን ነው ልጁን ከማን ነበር ያረገሽው? እናቴ ትሙት ልጁ ያንተ ነው ብትለውም እንግዲህ ሮዛ ዳዊት ሊያምን አልቻለም። ምክንያቱም አቶ መሰለ ሁሉን ነገር ስለነገረው አሁን ለምጠይቅሽ ጥያቄ ትመልሻለሽ። ቆይ አንቺ አንድ ስህተት እንኳን አንድ ከዚህ ከ99 ስህተት አንድ ጥሩ ነገር እንኳን አይገኝብሽም? ምንድን ነው የጎደለሽ? ምንድን ነው በህይወቴ ላይ ተጫወትሽብኝ? እገልሻለሁ። የምጠይቅሽን ጥያቄ ትመልሻለሽ ብሎ እንግዲህ ዳዊት ሽጉጥን ይደቅንባታል። እሷም እሺ ከመለስኩልህ ትተወኛለህ ስትለው እሱን ትመልሻለሽ። ከሌላ ወንድ ጋር ተኝተሻል ወይስ አልተኛሽም ብሎ ጥያቄውን በቀጥታ ይጠይቃታል። እሷም እንግዲህ ብትደነግጥም ብትፈራም ምንም ማድረግ አትችልም። ተንቀጥቅጣም ቢሆን ተኝቻለሁ ስትለው ምን ብሎ ዳዊት በጣም ራሱ ይሰውራል፣ በጣም ይናደዳል። እገልሻለሁ፣ ብትነግሪኝም ባትነግሪኝም አልተውሽም፣ እገልሻለሁ ነበር መጀመሪያ። ነገር ግን ዳዊት ምንም ቢናደድ አስተዋይና ብልህ ነው። ከዛ እንግዲህ እሷን ከዚህ በኋላ ከህይወት ውጪ ሔዋንና ባንቴኑ እንግዲህ በሩን እየቀጠቀጡ እየለመኑ ነው። ከህይወት ውጪ አጠገቤ እንድትደርሽ አልፈልግም። ከአሁን ሰዓት ጀምሮ ላይሽ አልፈልግም። ተገባሽ? ከዚህ በኋላ ምንም ነገር ብታደርጊ የምምርሽ እንዳይመስልሽ፣ አይገለኝም ብለሽ እንዳትጠራጠሪ፣ እገልሻለሁ ብሎ በሩን ከፍቶ ጥባት ይሄዳል። ከዛ እንግዲህ ሔዋንና ባንቴኑ ሊከተሉ ሲል ባንቴኑ ቆይ ትንሽ እንተው፣ ብቻውን እንተው፣ ይረጋጋ። ወይ በጣም ፈርቼ ነበር፣ በጣም ሰግቼ ነበረ ስትል ሔዋን እኔም በጣም ፈርቼ ነበረ፣ ግን እሱ ዝም ብሎ አይሳሳትም፣ አስተዋይና ብልህ ነው ይላል ባንቴኑ። የሆነ ሰዓት የነገረውን አንድ አባት ታሪክ ያጫውታታል። እኔም የኔ ዳዊት ይህንን ነገር እንደማያደርግ እርግጠኛ ነበርኩኝ፣ ምክንያቱም ለስሜቱ ይገዛል ብለው እንግዲህ በመተው ደስ ይላቸዋል። አሁን ለማንኛውም ቆይ ትንሽ ከተረጋጋ አብሬው መሄድ አለብኝ። አዎ በዚህ ሰዓት አብረሹ መሆን ጥሩ ነው ብሎ ባንቴኑ ሔዋንን እንድትሄድ ይፈቅድላታል። ከዛ ሮዛ ትመጣና እንግዲህ ለማንኛውም ደስ ያላችሁ ሁሉ ይኸው ዛሬ ቆሜያለሁ፣ ደስ አይበላችሁ፣ ምንም አልሆንኩም ስትላቸው እነሱ የሚስቁና ለማንኛውም ሌላ ሰው ቢሆን አይተውሽም፣ ይገልሻል። አሁን ግን ፈጣሪሽን አመስግኝ ብሎ ባንቴኑ ጥሏት ይሄዳል። ሔዋን ስትስቅባት እንግዲህ ሮዛ ተናዳ ወደ ክፍሏ ትገባና ክፍሏን ትዘጋለች። ከዛ ሔዋን ወደ ዳዊት ትሄዳለች። እንግዲህ ዳዊት ቁጭ ብሎ ተጫወተችብኝ እኮ በላይ ላይ ደረረችብኝ፣ ልጁም የኔ አልነበረም ሲላት፣ አይ ዳዊት አደጋው ከመድረሱ በፊት ልጁ ያንተ እንደሆነ ነግረዋለች ለባንቴኑ። ስለዚህ ግድ የለህም ልጁ ያንተ ነበረ ስትለው፣ እንዴት? ምክንያቱም መኪና ውስጥ የዲኤንኤ ውጤት ተገኝቶ ነበረ። ስለዚህ አየሽ ራሷን አታምነውም ነበር። ከማንም ጋር ስለምትጋደም ከማን እንዳረገዘች እንኳን እርግጠኛ አልነበረችም ይላል ማለት ነው። ከዛ ሮዛ እንግዲህ አቶ ዳዊት በፍጹም ልተው አልችልም፣ መልሼ ያረግዝልህና መልሼ ራሴ ያደርግሃለሁ፣ እግር ቀጤማ የሰር ነው የምትወድቀው፣
ምን ነው ባላደረግኩ ማሪኝ እስከምትል ድረስ የራሴ ያደርጋለሁ ብላ አሁንም ደግሞ ሌላኛውን ተንኮል ትጎነጉናለች ማለት ነው። እንደዛ እያለች እንግዲህ እናትየዋ ትደውላለች። አንድም የእናት ክፋተኛ እናትየዋ ደውላ እንግዲህ የሆነ ሰው እንደመጣ ያለውን ነገር ታስረዳታለች። በላይ ላይ ቤቱን ሸጠው ማለት ነው እያለች ትነግራታለች ማለት ነው። ከዛ ይሄ ሲሆንማ በፍጹም ቆም ያለኝ፣ ስለዚህ ትናንት የኔ ነበርክ፣ ዛሬ የኔ ነክ፣ አሁንም የኔ ያደርጋለሁ። ስለዚህ አቶ ዳዊት እያለች ፎክራ እንግዲህ ዶክተሩ ጋር እንደምትሄድ ትነግረዋለች። ዶክተሩ ግን በሚገርምና በሚያሳዝን ሁኔታ ሮዛ ከዚህ በኋላ ልጅ መውለድ እንደማትችል አረጋግጦ ይነግራታል። ሮዛን በጣም ትደነግጣለች። ውድ ቤተሰቦች የዛሬው ቪዲዮ ይሄን ይመስላል። ከወደዳችሁት ላይክ አድርጉ፣ ሼርም አድርጉ፣ ሰብስክራይብ አድርጉ፣ አበረታቱኝ። አገር ቤት ውስጥ ነኝ ያለሁት። ሰላም ለሀገራችን፣ ፍቅር ለሕዝባችን። ባይ ባይ። በቀጣይ እስከምንገናኝ